በነገራችን ላይ በሪያል ማድሪድ 38 ዋንጫዎች በእግር ኳስ ነው። ከዛ ባስኬትቦልም አለ። በባስኬትቦልም ያሳኳቸው አሉና ሲደማመሩ ከ60 በላይ ናቸው። ግን በእግር ኳስ 38 ላይ ያስመዘገቡት ፍሎሬንቲኖ ፔሬዝ በእግር ኳስ ውድድሮች። ምክንያቱም ላሊጋ 8 ላሊጋ 7 ኮፓ ዲላሬ 3 ሱፐር ኮፓ ዲ ስፓኛ 8 ቻምፒዮንስ ሊግ 7 ዩፋ ሱፐር ሊግ ሱፐር ካፕ 6 ኢንተርኮንቲኔንታል ካፕ 1 ፊፋ ክለብ ወርልድ ካፕ 5 ፊፋ ኢንተርኮንቲኔንታል ካፕ 1 በአጠቃላይ 38 ዋንጫ ነው። ከዛ ውጭ ግን ባስኬትቦል ለምሳሌ የሊጉን ወደ 8 ጊዜ 9 ጊዜ አሳክተዋል። እንደዚህ ያለ ይቀጥላል። በባስኬትቦል በእግር ኳስ 38 ነው። ለዛ ነው አንድ አድማጭ እየጠየቀን ስለሆነ ነው በዚህ አጋጣሚ እና እኚህ ሰው ፍሎሬንቲኖ ፔሬዝ ለበርካታ ክለቦች ለበርካታ እግር ኳስ ፌዴሬሽኖች ትምህርት የሚሰጡ ናቸው። ስራቸውን በአግባቡ የሚከውኑ ሪያል ማድሪድን ከነበረበት ከ30 ዓመት በፊት ከነበረበት የውጤት ቀውስ ከነበረበት የፋይናንሻል ቀውስ በተለይ ፋይናንሻሊ በማውጣት አሁን የዓለማችን ቁጥር 1 ሀብታም ክለብ አድርገውታል። ፍሎሬንቲኖ ፔሬዝ ክለቡን ሊሸጡት እየተዘጋጁ ነው፣ ክለቡ የፋይናንስ ችግር ውስጥ ነው ያለው በሚል ሪኬልሚ ክስ አቅርቦባቸው ነበር። እንደዚህ አይነት ክስ ጭምር እርሳቸው ላይ አምጥቶባቸው ነበር። ከሁለት ዓመት ውጤት ማጣቱ በተጨማሪ ቅድም ያልኩት ለዛ ነው። ፍሎሬንቲኖ ፔሬዝ በሄዱበት መንገድ ሪኬልሚ መጥቶ ሊጥሏቸው የሞከሩት ባይሳካላቸውም 68% እስከ 70% ነው ድምጽ ያገኙት እና የዛ ስኬት መሰረታቸው ከዚህ በፊት የሰሯቸው ስራዎች ናቸው። በቀጣይ ምን ይታሰባል? የመጣው ዱምፍሪዝ መጥቷል፣ ኢብራሂማ ኮናቴ መጥቷል፣ ጆዜ ሞሪኒዮ አረጋግጧል። ትናንት ልክ ፕሬዝዳንታዊ ምርጫው እንደተጠናቀቀና አሸነፉ እንደተባሉ መግለጫ ሰጥቷል። ጆዜ ሞሪኒዮ እንኳን ደስ አላችሁ እየመጣው ነው ወደ ቀድሞ ቤቴ በሚል የሰጡት አስተያየት ማለት ነው። ከዛ ባለፈ እንግዲህ በቀጣይ የሚጠበቁ ስሞች አሉ። ነገ 150 ሚሊዮን ዩሮ የምናቀርብለት ተጫዋች አለ ብሎ ከምርጫው ክርክር ጋር በተያያዘ ሐሳብ ማንሳታቸው ይታወቃል። ስለዚህ ማን ነው የሚለው እስካሁን አላየም። ሚካኤል ኦሊሴ ነው እየተባለ በርካታ የመገናኛ ብዙሃኖች እየዘገቡ ያሉበት ሂደት አለ። ማይክል ኦሊሴ ባየር ሙኒክ እንዳታስቡት፣ ማይክል ኦሊሴ በፍጹም የሚታሰብ አሰልጣኝ ማነው ተጫዋች አይደለም በሚል ሐሳቦችን እያነሱ ያለበት ሂደት አለ። ቪቲኒያ፣ ኦሊሴ፣ ሌሎች ሰዎችም የሚታዩበትን አጋጣሚ መመልከት እንችላለን እና ትንሽ አነጋጋሪ የነበረ አወዛጋቢ የነበረ ከፍ ሲልም ድራማዊ ክስተት የነበሩበት የምርጫ ፉክክር ነበረ። መጀመሪያ አካባቢ ሪኬልሚ የተወሰነ ድምጽ መርተው ነበረ እና ትንሽ መደናገጥ ተፈጥሮ ነበር። ፍሎሬንቲኖ ፔሬዝ ሊሸነፉ ነው እንደሚል ነገር በኋላ ላይ ግን በሙሉ ድምጹ ወደሳቸው ያደላበት ሂደት ነው ያለውና ፍሎሬንቲኖ ፔሬዝ በፕሬዝዳንትነት ተመርጧል። የሪያል ማድሪድን አያልነት ያስቀጥላሉ ከዚህ በኋላ የሚለው ትልቁ ጥያቄ ነው። አንድ እርምጃ ተራምደዋል። 2 ዓመት ዋንጫ ካላነሱ በኋላ ጆዜ ሞሪኒዮን አምጥተዋል። ቀጣይ የሚያመጣቸው ተጫዋቾች ይጠበቃሉ። ዱምፍሪስ እና ኢብራሂማ ኮናቴ ያው እንደ ትልቅ ዝውውር የሚጠቀሱ አይደሉም። ማለት ማድሪድ ካለው ስምና ከፍታ አንፃር ጠቃሚ ናቸው። ግን ማድሪድ ቅድም ስንጠቅሰው ነበር ጋላክቲኮ ሲያመጣ እነ ሮናልዶ እነ ዴቪድ ሜካምን እነ ካካን እነ ሮቢኒዮን እነ ዣቪ አሎንሶን እያልን በርካቶችን ሲያመጣ በእንደዚህ አይነት ሂደት ነው። በተለይ ከምርጫ ቅስቀሳ ጋር የምትሰራቸው ነገሮች ወሳኝነት አላቸው። ካርሎ አንቸሎቲም ወደቁ ተብሎ ወደ ኤቨርተን በሄዱበት ሰዓት ነው ፍሎሬንቲኖ ፔሬዝ አመጣው እንደገና ክለቡን ቻምፒዮንስ ሊግም ላሊጋም እንዲያነሳ ያደረገው እና ማድሪድ በራሱ በባህሪው ክለቡ በባህሪው አቅምን ገፍተ እንድትጠቀም ያደርጋል፣ ግዴታ ከፍ ያለ እንደሆነ እንድትረዳ ያደርጋል የሚሉ ሐሳቦች በተቃራኒነት ቢቀመጡም ግን ጆዜ ራይት ፐርሰን ናቸው ወይ ትክክለኛው ሰው ናቸው ወይ የሚለው ግን በማድሪድ በኩል ያለው ፍሎሬንቲኖ ፔሬዝ ምርጫ ላይ ያለው ትልቁ ስጋት እሱ ብቻ ነው። ተጫዋቾች ያመጣሉ፣ ምንም ጥያቄ የለውም። ትልልቅ ተጫዋቾች ያመጣሉ። እንደነ ኢንዞ ፈርናንዴዝ አይነት ምናልባት እንደነ ማይክል ኦሊሴ አይነት እንደነ ቪቲኒያ አይነት ተጫዋቾችን ማምጣት ይችላሉ። እንዳሉትም ጋላክቲኮ አይነት ባህሪ ያለው ተጫዋች ማምጣት ይችላሉ። ግን አሰልጣኙስ
ጆዜ ከባህሪያቸው አንጻር ከአሰለጣጠን ሂደታቸው አንጻር እና መሰል ነገሮች አንጻር ከተጫዋቾቹ ጋር ተስማምቶ መስራት ይችላሉ ወይ የሚለው የማድሪዶች ስጋት ነው። ስለዚህ ፍሎረንቲኖ ፔሬዝ እንግዲህ እስከ 2030 ድረስ የሚያቆያቸውን አዲስ ውል ማለት ይቻላል የፕሬዝዳንትነት ምርጫ አከናውኗል። ግን ደስ ይላል የፕሬዝዳንትነት ምርጫው ግርሜ አንድ ትምህርት መውሰድ አለብን። እንዲህ አይነት ትልልቅ ዓለም አቀፋዊ ይዘቶች ላይ የምንወስዳቸው ነጥቦች ሊኖሩ ይገባሉ ብዬ አስባለሁ። አንደኛ ምርጫ ሲካሄድ ተመልከት 58 ሚሊዮን ፓውንድ አስገብቶ ነው ከዚህ በፊት 2009 ላይ በተካሄደው ነው ምርጫ ማሸነፍ የቻሉት። አቅም እንዲኖር ይፈልጋል። ገብተህ ልዩነት እንድትፈጥር ይፈልጋል። ፍሎረንቲኖ ፔሬዝ ቸግሯቸው አይደለም የመጡት ወይም በሌላ ነገር ለማግኘት አይደለም። በቃ ክለቡን ለማሳደግ ነው የመጡት። ክለቡን ለውጥ ለማምጣት በዛ ውስጥ ተጠቀማለህ እኮ ምን ጥያቄ ነው። ፍሎረንቲኖ ፔሬዝ የሪያል ማድሪድ ፕሬዝዳንት በመሆናቸው የግል ቢዝነሳቸው ላይም ስኬት ያመጣላቸዋል። ምን ጥያቄ የለውም። ሞቤስ ነው ይሄ። ግን ቅድሚያ የሚሰጡት ነገር አለ፣ ክለቡን ስኬታማ ማድረግ። በዛ ላይ ምርጫው ላይ ክሊር የሆነ ፕሮፖዛል ተቀርባል። በዛ መሰረት ነው የምትጠይቅ። ካልሰራ ፕሮፖዛል ላይ የተቀመጠው ነገር ውጤታማ ካልሆነ ትለቃለህ ቦታው። ከሰራ ትቀጥላለህ። ምርጫ ማለት ይሄ ነው። ደስ ይላል። እና እንዲህ አይነት ግልጽና እኔ ምንድነው ፍሎረንቲኖ ፔሬዝ ማሸነፋቸው አለማሸነፋቸው አይደለም ፖይንት። በዛ ሂደት ውስጥ የነበሩት ነገሮች የምርጫው ዲሞክራሲያዊነት፣ የምርጫው ነፃነት የነበረበት ሂደት፣ የምርጫው አጠቃላይ ጉዞ የነበረበት አጋጣሚ ትምህርት ነው ለሌሎች ዓለማትም እግር ኳስ ላይ ለሚሰሩ ስፔሻሊ በጣም ትልቅ ትምህርት ነው። እግር ኳስ ከሚያርግባቸው ነገሮች መካከል አንዱ በዋነኝነት ትክክለኛውን ሰው ለትክክለኛው ቦታ ስትመርጥ ነው እና ይህንን ትምህርት የወሰድንበት ነው ብዬ ነው የማስበው። ያው ሶፊ አብዛኛውን ነገር አንስቶታል። ከሪያል ማድሪድ የፕሬዝዳንትነት ምርጫ ጋር በተያያዘ ሁለት ተፎካካሪዎች በከፍተኛ ሁኔታ ስማቸው ሲነሳ ነበር፣ ፍሎረንቲኖ ፔሬዝ እና ሪኬልሜ። ፍሎረንቲኖ ፔሬዝ እንደ መከራከሪያ ወይም ደግሞ ይህንን ምርጫ ለማሸነፍ ያስቀመጡት ዋነኛ ነጥብ የፊታችን ማክሰኞ በ150 ሚሊዮን ዩሮ ወይም 129 ሚሊዮን ፓውንድ አንድ የዓለማችን ምርጥ አማካኝ ተጫዋች አስፈርማለሁ ብለው ተናገሩ። እንግዲህ ፍሎረንቲኖ ፔሬዝ 23 ዓመታትን በፕሬዝዳንትነት መቆየት የቻሉ ሰው ናቸው። እኚህ ሰው አሁንም ለተጨማሪ 5 ዓመታት በክለቡ በፕሬዝዳንትነት የሚያቆያቸውን ምርጫ አሸንፈዋል። 100,000 አባላት ነበር ድምፅ የሰጡት። ከነዚህ መካከል ከ65,000 በላይ ድምፆችን በማግኘት ነው ፍሎረንቲኖ ፔሬዝ ቀጣዩ የሪያል ማድሪድ ፕሬዝዳንት መሆናቸው የተረጋገጠው። ጥያቄዎች ተነስተው ነበር። አይ በቃ ማክሰኞ ሊያስፈርሙት ያሰቡት ሰው ወይም ደግሞ ስሙን ያልገለጹት ሰው ማይክል ኦሊሴ ነው በሚል ቴሌግራፍ ጋዜጣ በዝርዝር አስቀምጦ ነበር። እሳቸው ግን እናንተ ኦሊሴን አስባችሁ ሊሆን ይችላል፣ ኦሊሴ አይደለም። እናንተ በሌላ በኩል ደግሞ አስባችሁ የነበረው ዶኩን ሊሆን ይችላል ወይም ሃላንድን። በፍጹም ከነዚህ ተጫዋቾች ጋር የሚገናኝ አይደለም። ግን አንድ ምርጥ ጋላክቲኮ እቀላቅላለሁ የፊታችን ማክሰኞ በሚል ባለፈው መናገራቸው ይታወሳል። እና ይሄንን እንደ እጩ አድርጎ አቀረቡ። ቴሌግራፍ ግን እርግጠኛ ነኝ ኦሊሴን ለማስፈረም ነው በሚል ማረጋገጫ ሰጠ። ከዛ ውጭ ሪኬልሜ ደግሞ በአንጻሩ የማንቸስተር ሲቲዎችን ሃላንድንና ሮድሪን አስፈርማለሁ አመጣቸዋለሁ ብለው ተናገሩ። ቅድም ሶፊ እንዳለው ማንቸስተር ሲቲ ወደ ክስ ቢሄድ ማለት ነው። ከዛ ባለፈ በአሰልጣኝነትም ረገድ ሁለቱም እንደ መፎካከሪያ ድምፅ እንደ ማግኛ የተጠቀሙበት ነገር ለክለቡ ዋና አሰልጣኝ ሆነው ይቀጠራሉ ተብለው የተነገራቸው አንደኛ ፍሎረንቲኖ ፔሬዝ ጆዜ ሞሪኒዮን፣ ሪኬልሜ የርገን ክሎፕን እንደሚያመጧቸው ማረጋገጫ ሰጡ። ስለዚህ ሪኬልሜ በመጨረሻም በከፍተኛ ድምፅ ነው የተሸነፉት። 33,555 አካባቢ ድምፅ ነው ያገኙት። ፍሎረንቲኖ ፔሬዝ ለ23 ዓመታት የሪያል ማድሪድ ፕሬዝዳንት የነበሩት አሁንም ደግሞ ለቀጣዮቹ 5 ዓመታት በፕሬዝዳንትነት ሪያል ማድሪድን ይመራሉ። ጆዜ ሞሪኒዮ ቀጣዩ አሰልጣኝ እንደሚሆኑ ፍሎረንቲኖ ፔሬዝ መመረጣቸውን ተከትሎ ስላረጋገጡ
13 ዓመታትን ቆይተው ነው የመጡት። በነገራችን ላይ ጆዜ አሁን የሪያል ማድሪድ አሰልጣኝ የሚሆኑት ማለት ነው። የፍሎረንቲኖ ፔሬዝ ቢሸነፉ ኖሮ ጆዜ ሞሪኒዮ የሪያል ማድሪድ አሰልጣኝ አይሆንም ነበር። ሪኬልሜ የርገን ክሎፕን ነበር ያሰቡት። በጣም የሚገርመው ከ13 ቁጥር ጋር ተገናኘ። 13 ሚሊዮን ፓውንድ ነው ለቤንፊካ የመልቀቂያ ዋጋው ማለት ነው። በሳቸው ምትክ የፉላም አሰልጣኝ የነበሩት ማርኮ ሲልቫ ቦታውን ይረከባሉ። አሁን ተረጋግጧል። ጆዜ ሞሪኒዮ ቀጣዩ የሪያል ማድሪድ አሰልጣኝ፣ ምክንያቱም ፍሎረንቲኖ ፔሬዝ ስላሸነፉ ማለት ነው። ፔሬዝ ሞሪኒዮን ከ13 ዓመት በኋላ እንደገና ወደ ክለቡ መልሰዋቸዋል። ፉክክሩ ግልጽ የነበረ ዋነኛ መፎካከሪያቸው የሆነው ደግሞ ተጫዋችን ከማዛወር ጋር በተገናኘ እንዲሁም ደግሞ አሰልጣኞችን ከመቅጠር ጋር በተገናኘና የድሮውን የሪያል ማድሪድ የጋላክቲኮ ስብስብን ከመመለስ ጋር ተያይዞ ነው ድምፅ እንዲሰጣቸው። ቢሊየነር ናቸው። ሪኬልሜ አልካንቴ ውስጥ ቢሊየነር ናቸው። ፍሎረንቲኖ ፔሬዝም በጣም ቢሊየነር ናቸው። ግን ክለቡን ለመምራት የነበራቸው ፉክክር በፍሎረንቲኖ ፔሬዝ አሸናፊነት ተደምድሟል። አብዛኛውን ነገር ሶፊ አንስቶታልና ብዙ ጊዜ ምርጫዎች ሲከናወኑ የሚያከራክራቸው ነገር ከክለቦችም ከፌዴሬሽኖችም ጋር ጉዳይ ነው። ከሪያል ማድሪድ ምርጫ ጋር ልናስተካክለው የሚገባ ጉዳይ ነው። ከተለያዩ ከክለቦችም ምን በለው ከፌዴሬሽኖችም ምን በለው ምርጫ ጋር በተገናኘ ግልጽነት የተሞላበት መራጮችም ደግሞ የሚመረጠውን ሰው ማንነት አውቀው ይዞት የመጣውን አማራጭ ግምት ውስጥ አስገብተው መምረጥ ሲገባቸው እኛ ሀገር ላይ የሚካሄዱ ስፖርታዊ ምርጫዎች በጣም አሳፋሪ፣ አጨቃጫቂ፣ ብዙዎች ምንድነው በስፖርት ውስጥ ነዳጅ አለ እንዴ እስከ ማለት ድረስ የተገረሙባቸውና መሳለቂያ የሆንባቸው ምርጫዎች ሲከናወኑ አይተናልና ከሪያል ማድሪድ ምርጫ ክሊርሊ ግልጽ የሆነ ኦፍኮርስ አወዛጋቢነት ነገሮች አሉት። አወዛጋቢ ነገሮች የምንላቸው ለምሳሌ ሮድሪንና ሃላንድን አስፈርማለሁ ውል እያላቸው ማለት ነው። ሪኬልሜ የፍሎረንቲኖ ፔሬዝ ተፎካካሪ ከዛ ወደ ፍርድ ቤት ይዞት ሄደ። ክስ መሰረታሉ አለ ማንቸስተር ሲቲ። ውል ያላቸውን ተጫዋቾች እንደዚህ ማለት አይችልም። ለዛ ነው ስህተት የሰሩት ሪኬልሜ። አንዱም ነጥብ ያሳጣቸው ጉዳይ ይሄ ነው ብዬ አስባለሁና ከእንደዚህ ምርጫዎች መማር አለብን። በስፖርቱ መድረክ ላይ የሚመጡ ሰዎች ይዘውት የመጡትን አማራጭ ለስፖርቱ የሚጠቅም ግብአት ግንዛቤ ውስጥ አስገብቶ ድምፅ ሰጪዎችም ከዛ አንጻር ወይም የጠቅላላ ጉባኤ አባላት ድምፅ መስጠት እንደሚገባቸው ትምህርት ልንወስድበት የሚገባ የሪያል ማድሪድ ምርጫ ሆኖ ተመልክተነዋል። ይሄን ለመጨመር ነው። ሶፊ ቀጣይ አንዳንድ ነገሮችን ይሄ አሁን እንግዲህ የዓለም ዋንጫ ተቃርቧል እና ዋና ዋና የሚባሉ የክረምት ክንውኖች ምን ናቸው የሚለውን ጉዳይ ባቀርብ ደስ ይለኛል። ለአድማጮቻችን እንደ ግንዛቤ ለመስጠት ያክል ማለት ነው። አድማጮች እንግዲህ ከሪያል ማድሪድ መረጃ ወጥተናል። ቀጥለን ደግሞ የምንመለከተው ጉዳይ አሁን ክረምት ላይ ነው። የአውሮፓ ሊጎች ተጠናቀዋል። ቀጣዩ ዓለም ዋንጫ ነው። ስለዚህ ቁልፍ የሚባሉ ቀጣይ የሊግ ውድድሮች እስኪከናወኑ ድረስ ያሉ ስፖርታዊ ሂደቶች ምን ናቸው የሚሉትን ጉዳዮች መመልከት ተገቢ ነው ብዬ አምናለሁ። ግንዛቤ አድማጮች መውሰድ እንዳለባቸውም ረዳለሁ። ስለዚህ አሁን የያዝነው የክረምቱ የ2026 ቁልፍ የእግር ኳስ ቀናቶች እነማን ናቸው? መረጃ ሰጪዎች ከመሆናችን ጋር ተያይዞ ያንዳንዱን ነገር አጠር አድርጌ ባቀርብ ደስ ይለኛል። የ2025-26 የእንግሊዝ ፕሪሚየር ሊግ የውድድር ዓመት ከተጠናቀቀ በኋላ አርሰናል ዋንጫውን ካነሳ በኋላ እንዲሁም ደግሞ ቻምፒዮንስ ሊግ የገቡት ቦታቸውን ካረጋገጡ በኋላ ዩሮፓ ሊግ፣ ኮንፈረንስ ሊግ የታወቁ ክለቦች ሙሉ በሙሉ ከተረጋገጠ በኋላ የወረዱትም እንደዚሁ ሲጠበቅ የነበረው ዌስትሃም እና ቶተናም ፉክክር ነበር። ዌስትሃም የወረደበት ከዛ ውጭ ቻምፒዮንስ ሊግ የገቡ ቡድኖች 5 ቡድኖች ናቸው። አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አስቶን ቪላ፣ ሊቨርፑል፣ በርማውዝ ዩሮፓ ሊግ፣ ሰንደርላንድ፣ ብራይተንና ሆቭ አልቢዮን እነዚህ ቡድኖች ጭምር በአውሮፓ መድረክ
የመሳተፊያውን ቁልፍ ያገኙ ቼልሲ በውድድር ዓመቱ በአውሮፓ መድረክ የመሳተፍ እድሉን ሳያረጋግጥ ያጠናቀቀበት ሆኖ ተመልክተነዋል። ስለዚህ ክረምት ላይ ያሉ ቁልፍ የእግር ኳስ ክንውኖች ምን ናቸው? በመጀመሪያ ደረጃ የፕሪሚየር ሊጉ ጠቅላላ ጉባኤ ይከናወናል። ወደ ፕሪሚየር ሊጉ ያደጉ ቡድኖችም እነ ኮንቬንትሪ ሲቲ፣ ኢፕስዊች ታውንና ሆል ሲቲ ናቸው። የወረዱትን ወልቭዝን፣ በርንሌይንና ዌስትሃምን ተክተው የመጡት ቀደም ብለው ስብሰባዎች ይደረጋሉ። ዛሬ ወይም ነገ የጠቅላላ ጉባኤ ስብሰባ በእንግሊዝ ፕሪሚየር ሊግ የሚደረግ ይሆናል። ያደጉትንም እንኳን ደስ አላችሁ ለማለት የወረዱትንም ሌላ ቀን ነው የሚለውን ግንዛቤ ለመስጠት የሚደረግ እና ሌሎች ለውጦች ካሉ ከፕሪሚየር ሊጉ ጋር ያሉ ጉዳዮችን የባለፈውንም ፕሪሚየር ሊግ ለመገምገም ዛሬ ወይም ነገ የሚደረግ ጠቅላላ ጉባኤ ያለ በፕሪሚየር ሊጉ ማለት ነው። ዋነኛው ጉዳይ ግን የሚጀምረው ጁን 11 የፊታችን ሐሙስ የፊፋ የዓለም ዋንጫ በ3 ሀገራት አስተናጋጅነት በታሪክ ለመጀመሪያ ጊዜ 48 ብሔራዊ ቡድኖች የሚጫወቱበት የዓለም ዋንጫ የሚከናወን ይሆናል። ዩናይትድ ስቴትስ ኦፍ አሜሪካ፣ ሜክሲኮ፣ ካናዳ እነዚህ 3 ሀገራት የሚያዘጋጁት የዓለም ዋንጫ ነው። የመክፈቻው ጨዋታ የሚደረገው በሜክሲኮ ሲቲ ላይ በሜክሲኮና በደቡብ አፍሪካ መካከል ሐሙስ ከምሽቱ 4 ሰዓት ጀምሮ የመክፈቻ ጨዋታ ይደረጋል። የመዝጊያው ጨዋታ ደግሞ አሜሪካ ላይ የሚደረግ ይሆናል። አብዛኞቹ ብሔራዊ ቡድኖች ገብተዋል። ልምምዳቸውንም እያከናወኑ ነው። ትናንት የእንግሊዝ ብሔራዊ ቡድን ልምምድ በሚሰራበት አቅራቢያ ከፍተኛ የሆነ ተኩስ ድምፅ ተሰምቶ ነበር። በቀጥታ የድርጊቱ ፈጻሚዎች ወዳገኙት ሰው እየተኮሱ ኦፍኮርስ ሰው አልሞተም፣ ግን 9 ሰዎች ተጎድተዋል። የእንግሊዝ ብሔራዊ ቡድን ልምምድ ከሚሰራበት ከቅርብ ርቀት ማለት ነው። የአርሰናል ተጫዋቾቹም ቡድኑን ተቀላቅለዋል። እና ኤብሪቺ ኤዜ፣ ኖኒ ማዱዌኬ፣ ቡካዮ ሳካ፣ ዴክላን ራይስ የእንግሊዝ ብሔራዊ ቡድንን ተቀላቅለዋል። ስለዚህ የመጀመሪያው ክንውን ጁን 11 ነው። እንግዲህ ከጁን 11 ጀምሮ እስከ ጁላይ 19 ድረስ በዓለም ዋንጫ እየተዝናናን እንቆያለን ማለት ነው። የኢራን ብሔራዊ ቡድን ልክ ጨዋታ በሚያደርግበት ጁን 15 ነው አሜሪካ እንዲገባ ፈቃድ የተሰጠው ማለት ነው። ከኒውዚላንድ ጋር ነው ጨዋታው የሚያደርገው። ልክ ጨዋታውን በሚጨርስበት ቀንም ወዲያውኑ አሜሪካን ለቀው እንዲወጡ ነው ቪዛ የተመታላቸው። ይሄ አንፌር ነው። በእግር ኳስ ሶፊያ አንተም ትጨምርበታለህ። በዚህ ጉዳይ ላይ እናነሳቸዋለን። አነጋጋሪ ክስተቶችም ያሉት የዓለም ዋንጫ እንደሆነ ማሳያ ነው። ያው የፖለቲካ ቁርሾ ውስጥ ነበሩ አሜሪካና ኢራን እና የኢራን ብሔራዊ ቡድን ብልክ አሜሪካ በሚገባበት ቀን ከኒውዚላንድ ጋር ይጫወታል ጁን 15። ሁሉንም የምድብ ጨዋታዎች በአሜሪካ ነው የሚያከናውነው እና የሚራዘምለት ከምድቡ ካለፈ ብቻ ነው እንጂ ልክ ከምድቡ ከተሰናበተ የመጨረሻውን ጨዋታ እንዳደረገ ቀጥታ ግብፅን እንደገጠመ ቀጥታ ለቆ ይወጣል እና ይሄ በጣም አስገራሚ ሁኔታ ሆኗል። አንፌር ነው፣ በእግር ኳስ አንፌር ነው። እንደዚህ አንደኛ አየሩን ሳይለምዱት በመጡበት ቀን በገቡበት ቀን ጨዋታ እንዲያደርጉ ይሄ መወሰኑ ይሄ ልክ አይደለም። እግር ኳስ ከፖለቲካ አመለካከት ነፃ ነው። ከማንኛውም ፖለቲካዊ እንቅስቃሴዎች፣ ሂደቶች፣ አመለካከቶች ስፖርት የጸዳ ነው። ስለዚህ ይሄ በጣም አነጋጋሪ የሆነ ክስተት ነው። ገና ብዙ ነገሮችን እናነሳለን። በዓለም ዋንጫው ላይ የሚካሄዱ ኩራካኦ የመጀመሪያ ተሳታፊዋን የምታደርግ ሀገር ነች። ኩራካኦ በጣም በሚገርማችሁ ሁኔታ በመስኮት በሌለው በስኩል ባስ የተማሪዎች አውቶቡስ ነበር ወደ አሜሪካ ሲገቡ የነበረውና በጣም አዝናኝ የነበረበት ሂደት ነበር። ኩራካኦ 26 ተጫዋቾች አሉ። አሰልጣኛቸው ዲክ አድቮካት ነው። እሱም ኔዘርላንዳዊ ነው። 25ቱ ኔዘርላንድ ውስጥ የተወለዱ ናቸው። አንዱ ብቻ ነው ቾንግ የሚባለው ተጫዋች ብቻ ነው እዛው ኩራካኦ ውስጥ የተወለደው ማለት ነው። እነዚህን ጉዳዮች በዝርዝር ዓለም ዋንጫው ጨዋታ ሲኖሩ እንገልጻቸዋለን። ለማንኛውም የዓለም ዋንጫ ጁን 11 ይጀምራል። የፊታችን ሐሙስ
ሜክሲኮና ሳውዝ አፍሪካ በሚያደርጉት የ2010 የዓለም ዋንጫ መክፈቻ ጨዋታም ነበር ደቡብ አፍሪካ ላይ ይሄ ጨዋታ ሲፊው ሻባላላ ጎል አስቆጥሮ ጎል ፎር ኦል አፍሪካ ጎል ባፋና የሚል ኮሜንትሪ የነበረው ፒተር ድሩዋሪ ሁላችንም እናስታውሰዋለን። እና ያን የተደገመው የ2010 የዓለም ዋንጫ መክፈቻ ጨዋታ ነው ዘንድሮም የተደገመው ሜክሲኮ ከደቡብ አፍሪካ ሜክሲኮ ሲቲ ላይ ሜክሲኮ አንድ አስተናጋጅ ስለሆነች ማለት ነው። ከጁን 11 እስከ ጁላይ 19 እስከ ጁላይ 19 ከጁን 11 እስከ ጁላይ 19 ዓለም ዋንጫ። አሁን ደግሞ በቅርቡ ሰዓት የዝውውር ጉዳዮችን እንዳሳላን አድማጭ ተመልካዮቻችን አርሰናል ላይ ብዙ ጥያቄዎች እየተነሱ ነው ያሉት። ማህበራዊ ሚዲያ ላይ ሲንሸራሸር አይቼዋለሁ። አንዳንድ ቦታዎችም አድማጮችም ደጋግመው እየጠየቁ ነው፣ በግል ስልክም እየደወሉ ማለት ነው። የሚባል ነገር የለም ውሸት ነው። ስለዚህ ይሄ ነገር አውጡት ከአእምሯችሁ። አልቋል። ፓሪስ ሰን ዠርመን የአውሮፓ ቻምፒየንስ ሊግ ሻምፒዮን ነው። የሚደገም ጨዋታ የለም። አፍሪካ አይደለም ይሄ እንደ ሴኔጋልና እንደ ሞሮኮ ዋንጫ ነጥቅ ያለው እሰጣለሁ ለከሌ የለም። ስለዚህ ያለቀ ጉዳይ ነውና በፍጹም ይሄን ጥያቄ ማታንሱትም መጠየቅ የሌለበትም ጥያቄ ነው። በምክንያት ምን በቃ አንድ ሰው ይፈጥርና የሆነ ያወራል፣ ሌላው ይከተላል። እንደዛ አይነት ነገር ስለሚሆን ነው የለም። ስለዚህ ይሄን ጥያቄ አታንሱት ነው ማለት ነው። ሌሎች ጉዳዮችን ለመግለጽ ያህል ከአርሰናል ጋር ባለፉት 24 ሰዓት ወይም ወደ ፕሮግራም ከመግባታችን በፊት የነበሩ አዳዲስ ነገሮች፣ አንደኛ ዴቪድ ራያ የስፔን ቁጥር 1 ግብ ጠባቂ ሆኗል። ኡናይ ሲሞኑ ገልብጦታል፣ ቁጥር 1 ሆኗል። ከዚህ በፊት ብዙዎች ሲናገሩ ነበረ ቁጥር 1 መሆን ያለበት ዴቪድ ራያ ነው በሚል ሆኖላቸዋል። ሌላው ዲክላን ራይስ የእንግሊዝ ብሔራዊ ቡድን ምክትል አምበል ሆኗል፣ ከሃሪ ኬን ቀጥሎ ማለት ነው። ጁሊያን አልቫሬዝ ጉዳይ እንደገና እንደ አዲስ ነው ማለት ባይቻልም የቀጠለ ነገር እያየን ነው። አርሰናል ተስፋው እየለመለመ ነው። አርሰናል እንደሚታወቀው ባርሴሎና ሰፊ ድል ነበረው፣ ግን ባርሴሎናዎች አፕሮች ያደረጉበት መንገድ ባርሴሎና አትሌቲኮ ማድሪድን አፕሮች ያደረገበት መንገድ ዲስሪስፔክትፉል ነው። በጣም ክብር ነክ ነውና እንዳትመጡ ብሏቸዋል። በቃ 500 ሚሊዮን ዩሮን አስገቡ መውሰድ ትችላላችሁ ይሁን ማፍረሻው፣ ከዛ ውጭ ከእናንተ ጋር አናወራም ብሏቸው ባለፈውም ተቃውሞ አቅርበው ነበር። አትሌቲኮ ማድሪዶች በጣም ያናደዳቸው ይሄ ፓርት ነው። እንዲሁም እነሱ በኋላ ላይ ምን ማድረግ ጀመሩ? አትሌቲኮ ማድሪድ ይፋዊ ገጹ ላሚን ያማል ወደ አትሌቲኮ ማድሪድ እያሉ መለጠፍ ጀመሩ። የሆነ ትልቅ ተጫዋች ያደረጉና ፔድሪ ወደ አትሌቲኮ ማድሪድ ላይክ እነሱ ዲስሪስፔክት ባደረጓቸው መንገድ እነሱም ዲስሪስፔክት ለማድረግ የሄዱበት ርቀት ማለትና በቃ ተበላሽቷል ግንኙነታቸው። በፍጹም የሚሆን ነገር አይደለም። እና ተጫዋቹ ያለው አማራጭ አርሰናልና ፓሪስ ሰን ዠርመን ነው። ካለው ሁኔታ አንጻር ደግሞ ጁሊያን አልቫሬስ ስለሚያውቀው ሊጉንም ቋንቋውንም ስለሚያውቀው ወደ አርሰናል የመምጣት እድሉ ሰፊ ሊሆን እንደሚችልና አንድሪያ ቤርታ የአትሌቲኮ ማድሪድን ያው ውስጥ ያውቃሉ እና ያንን መሰረት አድርገው ጁሊያን አልቫሬዝ ላይ ጠንካራ ስራ አርሰናሎች እየሰሩ እንደሆነ እየተነገረ ይገኛል። ይሄ በትልቁ በአርሰናል በኩል ዛሬ በተወሰነ መንገድ እድገት ያለው ይመስላል። ጥቂትም ቢሆን እድገት ወይም ለውጥ ያለው ዜና ይመስላል። ጁሊያን አልቫሬዝ ወደ አርሰናል የመምጣት እድል ተስፋው በተወሰነ መንገድ የለመለመበትን አጋጣሚ እየተመለከቱ ነው የሚገኘው። እንደሚታወቀው በአርሰናል ጋብሪኤል ጄሱስ ይለቅ ኤቨርተን ጋር ሲደራደር ነበር። እየተደራደረ ነው 20 ሚሊዮን ፓውንድ በሚል ስለዚህ እሱ ትልቅ ዜና ነው። ከሞርጋን ሮጀርስ ጋር በተያያዘ ለውጥ የለም፣ ግን ሞርጋን ሮጀርስ አርሰናል የመግባቱ እድል በጣም ሰፊ ነው ከሌሎች ተቀናቃዮች አንጻር። ግን አርሰናል ሞርጋን ሮጀርስን ብቻ ሳይሆን ሞርጋን ጊብስ ዋይትንም እያየን በጣም እና የተለያዩ አማራጮችን እያየን አሁን ራሱ መረጃው እየወጣ ነው ስለ ሞርጋን ጊብስ ዋይት ለፉክክር የትኛውን ትመርጣለህ? ግን ከሞርጋን ጊብስ ዋይት እና ከሞርጋን ሮጀርስ ነው አንተ አሰልጣኝ ብትሆን? እኔ ሞርጋን ሮጀርስ ነው ማለት አይደለ? ሞሮለስ አንደኛ ቨርሳታይል ነው። ግራውን መስመር ይጫወታል፣ 10 ቁጥር ላይ ይጫወታል። ሞርጋን ከክንፍ እየተነሳ ይጫወታል፣ 10 ቁጥር ላይ ይጫወታል። ሞርጋን ጊብስ ዋይት ግን 10 ቁጥር ላይ በጣም ኳሊቲ ነው። ግን 10 ቁጥር ላይ ግን ኳሊቲው ከፍ ያለ ነው። 10 ቁጥር ላይ አሪፍ ነው፣ ግን ቨርሳታይልነቱ ነው እኔ ሞርጋን ሮጀርስ እንድመርጠው የሚያደርገኝ። ዝሮ እንግዲህ አድማጮችም ሀሳባቸውን መስጠት ይችላሉ። አርሰናል ጋር እኔ ጋር ያሉት እነዚህ ናቸው። ማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድ አማካይ እንደሚጨምር ግልጽ ነው። ኤደርሰን አስፈርሟል። ኤደርሰን ለብራዚል ብሔራዊ ቡድን ተጠርቷል። ዌስሊ መጎዳቱን ተከትሎ ለብራዚል ብሔራዊ ቡድን ተጠርቷልና ኤደርሰን የነበረው ሰርግ ቤት ነበር የነበረው ግርሜ ዜናው ሲሰማና ከባለቤቱ ጋር በጣም የተለየ ነገር ነበር የተሰማቸው። እንግዲህ ስፔሻል ሆነ፣ ሳናስበው አብረን እናሳልፋለን ያልነው ጊዜ ዓለም ዋንጫ እንድናሳልፍ ሆነ በሚል ደስታቸውን ሲገልጹ ተመልክተናቸዋል። እንግዲህ ወደ አሜሪካ ዛሬ እንደሚበርር ይጠበቃል። የብራዚል ብሔራዊ ቡድን ይቀላቀላል። በምትኩ ዌስሊ እያለቀሰ ከብራዚል ብሔራዊ ቡድን ወጥቷል። ምክንያቱም ረጅም ጊዜ የሚያቆይ ጉዳት ስለሆነ የገጠመው እና በትልቁ እየተነሳ ያለው ኤደርሰን በብራዚል ብሔራዊ ቡድን እንዲመረጥ ያደረገው ለማንቸስተር ዩናይትድ መፈረሙ ነው የሚሉ ሀሳቦች ደጋግመው እየተነሱ ነው። ግርሜ ለማንቸስተር ዩናይትድ ባይፈርም ኑሮ ኤደርሰን በዛው በአትላንታ ቢሆን ኑሮ
በዌስሊ ቦታ ሌላ ተጫዋች ሊተኩ ይችሉ ነበር ካርሎ አንቸሎቲ። ሰሞኑን የመገናኛ ብዙሃኖችን በሙሉ ተቆጣጥሮት የቆየው ኤደርሰን ስለሆነ ነውና ማንቸስተር ዩናይትድ ነው ያስመረጠው ተጫዋቹን እንጂ የተጫዋቹ ብቃት ብቻ አይደለም። ማንቸስተር ዩናይትድ መቀላቀሉ ሌላ ቤኔፊት ሰጥቶታል በሚል ሐሳባቸውን እየሰጡ ይገኛሉ። እንዲህ ካርሎ አንቸሎቲ ለምንድነው የመረጡት? እውነት ብቃቱን አይቶ ከዚህ በፊት የነበረውን አቋም ወይስ እንዳሉት ሌሎች እንደሚገምቱት ለማንቸስተር ዩናይትድ ስለተመረጠ ይበልጥ አይናቸው ውስጥ ገባ የሚለው እውነትም ይመስላል። ግን ምክንያቱም ብዙ ጥሪ 3 ጨዋታ ነው 4 ጨዋታ ነው ያደረገው ብራዚል ብሔራዊ ብዙ ጥሪ የሚደረግለት አይነት ተጫዋች አልነበረም። ሌላው ማቲያስ ፈርናንዴዝ ላይ ማንቸስተር ዩናይትድ ገፍቶ እየሄደ ነው። ጥሩ እርምጃ ላይ ያለው ግን ሪያል ማድሪድም ገብቷል። ጆዜ ሞሪኒዮን ከሾመ በኋላ ሪያል ማድሪዶች አንዱ እየተመለከቱት ያሉት ተጫዋች ለማዛወር ከሚፈልጉት ተጫዋች መካከል የዌስትሃሙ ማቲያስ ፈርናንዴዝ ይገኛል። ማንቸስተር ዩናይትድ ደግሞ ማቲያስ ፈርናንዴዝ ላይ እንዳለ ሆኖ ማሊክ ዲዩፍ የግራ መስመሩ ተከላካይ የዌስትሃም ያላቸው ሁለት ነፍስ ያላቸው ተጫዋቾች ናቸው። በነገራችን ላይ ማሊክ ዲዩፍ እና ማቲያስ ፈርናንዴዝ ናቸውና ፖት የሚባል ተጫዋች አላቸው። በጣም አሪፍ ተጫዋች ገና እሱም ወጣት ተጫዋች ነው፣ አማካይ ነው። ግን ያው ከወረድክ ወደታች የፋይናንሻል አቅምህ የቲኬት ሽያጭና መሰል ነገሮችን ተመሳስለው ስለሚወርዱብህ ተጫዋች ሽጠህ ሰርቫይቭ ማድረግ ይኖርባልና ሊነካቸው የሚችሉ ሁለተኛ ተጫዋቾቹ ደግሞ ውላቸው ላይ የሚኖሩ ተጫዋቾች ይኖራሉ። ከወረደ እንለቃለን ወይም ከወረደ የመልቀቅ መብት የሚሰጣቸው አለበለዚያ ደግሞ ደሞዛቸውን ቀንሰው መጫወት ግዴታ ሊኖርባቸው የሚችሉ ተጫዋቾች አሉና እንደ ማሊክ ዲዩፍ እንደ ማቲያስ ፈርናንዴዝ አይነት ትልቅ አማራጮች ስለሚያገኙ ክለቡም ትልቅ ገቢ ስለሚያገኝባቸው የመሸጥ ዕድላቸው ሰፊ ነው እና ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ብቻ ሳይሆን ማሊክ ዲዩፍንም ከዌስትሃም ይፈልጋል። ግን በማቲያስ ፈርናንዴዝ ጉዳይ ከማድሪድ ጋር ፉክክር ውስጥ መግባታቸው ዛሬ ከወጡ መረጃዎች መካከል የሚጠቀሱ ናቸው። ሊቨርፑል በተመለከተ ሊቨርፑል ኮዲ ጋክፖ ሊሸጥ ነው ወይም ወደ አርቢ ላይፕዚግ በሸኝቶ ያን ዲያሞንዴን የማምጣት አይቮሪኮስት ተጫዋች ነው። ያን ዲያሞንዴ በዚህ የዓለም ዋንጫ ከምንመለከታቸው ምርጥ ጥራት ካላቸው መስመር አጥቂዎች መካከል የሚጠቀስ ነው ዲያሞንዴ። ይህንን ተጫዋች ሊቨርፑሎች በጥብቅ እየፈለጉ ነው የሚገኙት። ግን እንደ አንዶኒ ራዮላ ሐሳብ ከሆነ አዲሱ አሰልጣኛቸው ኮዲ ጋክፖን አስወጥቶ ዲያሞንዴን ማምጣት ይፈልጋሉ። ባለበት መጨመር አይፈልጉም። ጋክፖ ላይ ያላቸው እምነት ቀዝቀዝ ያለ ነው የሚሉ ካጫወት መንገዳቸው አንጻር ሐሳቦች እየተነሱ ይገኛሉ። አብረን የምንመለከተው ነው የሚሆነው። ዝሮ ግን ሊቨርፑል አንዱ በክረምቱ ከሚያስፈርማቸው ተጫዋቾች መካከል ዲያሞንዴ አንዱ እንደሚሆን ይጠበቃል። ተከላካይ መስመር ላይ ሊቨርፑል እንዲሁ ተጫዋቾችን እየተመለከተ ነው። እንደ ሙሪሎ አይነት ተጫዋቾችን እና መሰል ተጫዋቾችን እየተመለከተ ይገኛል። ተከላካዩንም ማጠናከር አለበት። ኢብራሂም ኮናቴ ወጥቷል። ቢያንስ የሱ ምትክ ትልቅ አንድ የማል ተከላካይ ይፈርማል። ቀደም ሲል ጥር ላይ ያስፈረሙት አንድ ተከላካይ አለ ፈረንሳይ ሊግ ላይ የሚጫወት ሊዮኒ ይመለሳል ተብሎ ይታሰባል። ዙሮ 1-2 ተከላካይ ሊጨምር የሚችላቸው አማራጮች ይኖራሉ። አጥቂውም ላይ ተመሳሳይ ነገሮች ይኖራሉ ተብሎ ይጠበቃል። ከቼልሲ ጋር በተያያዘ ቼልሲ የበርማውዝን አማካኝ አሌክስ ስኮት ላይ ነው ትኩረቱን አድርጎ እየሰራ የሚገኘው አማካኙን ለማጠናከር ማለት ነው። አሌክስ ስኮትን በትልቁ እየፈለገ ከሚገኛቸው ተጫዋቾች መካከል በዋነኝነት የሚጠቀስ ነው። ሰሞኑን እንግዲህ የአሌክስ ስኮት ጉዳይ ከፍ ብሎ ሊሰማ እንደሚችልና መረጃዎችም በከፍተኛ ሁኔታ ሊሰሙ እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። ግርሜ ዛሬ አንድ መረጃ ተመለከትኩኝና መረጃውን ፉትቦል ኢንሳይደር ነው ይዞት የወጣው። ሃሪ ማጓየር የኮንትራት ማራዘሚያ ቢፈርምም በዚህ ክረምት ይለቃል የሚል መረጃ ነው ይዞ የወጣውና ሶፊ ተመልክተው ይሆን እሱ መረጃ? ፉትቦል ኢንሳይደር ልክ ነው ይዞት የወጣው። የመልቀቅ ዕድል አለው እያሉ ነው ሃሪ ማጓየር ክረምት ላይ አሁን በክረምት ዝውውሩ ማንቸስተር ዩናይትድ እኮ ክርስቲያን ሮሜሮን ማስፈረም ይፈልጋል። ምናልባት ለሮሜሮ ቦታ ለመስጠት ይሆን? ከመጣማ ያስለቀዋል፣ ግዴታ ነው። ምን ያደርግላል? ክርስቲያን ሮሜሮ እኮ መጣ፣ ሃሪ ማጓየር እኮ ተቀያሪ ወንበር ላይ የምታስቀምጠው ተጫዋች ነው የሚሆነው። ምክንያቱም አሁን ስኳዱም እየሰፋ ነው። ክርስቲያን ሮሜሮ መምጣት ከቻለ በቡድን ውስጥ ሌሳንድሮ ማርቲኔዝ አለ፣ ማቲያስ ዲሊት አለ፣ አይደን ሄቨን አለ፣ እንደ አይነት ተከላካዮች አሉና አፕግሬድ ከማድረግ አንጻር ሊሆን ይችላል እንግዲህ እና ሮሜሮ ደግሞ ስሙ ሰሞኑን ከማንቸስተር ዩናይትድ ጋር በስፋት እየተያዘ የሚገኝ ተጫዋች ክርስቲያን ሮሜሮ የቶተናሙ ተከላካይ። ቶተናም ደግሞ እንደምታውቀው ክርስቲያን ሮሜሮ እኮ ችሎታ ያለው ግን ቀይ ካርድ ሰለባ የሚሆን ተጫዋች ነው። ሴነሲ ገብቷል ቶተናም፣ አንድሪ ሮበርትሰን ገብቷል፣ ቫን ሄከን ይፈልጋሉ። ሮሜሮ የመውጣቱ ነገር አይቀርም ወዴት ይሄዳል የሚለው እንጂ ከሮሜሮና ከቫንደቬን አንዳቸው ይወጣሉ። ምናልባት ቫንደቬን ትልቁ ግምት እየተሰጠው ያለው ቫንደቬን ደግሞ ከሊቨርፑል ጋር ነው ስሙ እየተያያዘ ያለውና አብረን እንመለከተዋል። እንደዚህ ጥምዝምዝ ያለ ነው የዝውውር ጉዳይ እኮ አንዱ ስነካው አንዱ ይጠልፋል፣ አንዱ ስነካው አንዱ ይጠልፋል። አሁን ከጁን 15 በኋላ ሁሉን ነገር በደንብ እያወቅን እንመጣለን። እየጠራ ይወጣል። ልክ ነው ግርሜ። በርናርዶ ሲልቫ ሊቨርፑል እንደሚገባ ፍንጭ ሰጥቷል። ባርሴሎና እንደሚገባ ፍንጭ ሰጥቷል።
የማንቸስተር ሲቲው በርናንዶ ሲልቫ በነፃ ዝውውር ማንቸስተር ሲቲን የለቀቀ ተጫዋች ነው፣ የ31 ዓመቱ እና ይሄ ተጫዋች ወደ ባርሴሎና የመግባት እድሉ ሰፊ እንደሆነ ወይም ለባርሴሎና ስስ ልብ እንዳለው ገልጿልና ከዓለም ዋንጫ በኋላ ሙሉ በሙሉ ውሳኔን አሳውቃለሁ ቢልም ግን ለቅርብ ጓደኞቹ በርናንዶ ሲልቫ ቀጣይ ማረፊያ ባርሴሎና እንደሆነ ፍንጭ እንደሰጣቸው እየተገለጸ ነው እና ባርሴሎናን ይወዱታል። ባይዘው ሁሊያን አልቫሬዝ እኮ ተናግሯል፣ ባርሴሎና ነው መግባት የምፈልገው ብለዋል። ግን የባርሴሎና አፕሮች አትሌቲኮ ማድሪድ ላይ ደስ አላላቸውም። በዛ ላይ የገንዘብ ጉዳይ ያለ ፋይናንሻል ችግር ክፍተት አለ። ለዛ ነው አልቫሬዝ ወደ አርሰናል የመምጣት እድል አለው የሚሉ መረጃዎች እንጂ ቀድሞ ራሱ ተናግሯል። እኔ ባርሴሎና ነው መግባት የምፈልገው ብሎ አልቫሬዝ የአትሌቲኮ ማድሪድም ተናግሮ ነበር። ግን አትሌቲኮ ማድሪድ ተበሳጭተዋል በባርሴሎና ድርጊት እና የልብ ልብ የሰጣቸውም አልቫሬዝ ባርሴሎና መግባት እንደሚፈልግ መናገሩ ነው። የሄዱበት አፕሮችም ማለት ነው ወደ አትሌቲኮ ማድሪድ እነሱ ዲስሪስፔክት አድርጋችሁናል ነው አትሌቲኮ ማድሪዶች እያሉ የሚገኙት። ለዛ ነው መሸጥን ለባርሴሎና እንደማይፈልጉ እንጂ ተጫዋቹ በግልጽ የፈለገው ነገር ባርሴሎና መግባት ነው። በርናንዶ ሲልቫ በተመሳሳይ የገለጸው ነገር እንግዲህ ባርሴሎና መግባት እንደሚፈልግ ነው። የ31 ዓመቱ የቀድሞ የማንቸስተር ሲቲ ተጫዋች በነፃ ዝውውር ባርሴሎና የመግባት እድል እንዳለው እየተገለጸ ይገኛል። ቅድም እንዳልነው ሶፊ በአርሰናል እግር ኳስ ክለብ ውስጥ ሞርጋን ሮጀርስ ወይም ሞርጋን ጊብስ ዋይት ከሁለቱ አንዱ ነው። ሞርጋን ጊብስ ዋይትን አርሰናል እንደሚፈልገው ከገለጸ በኋላ ፓሪስ ሰን ጀርመንም ጣልቃ ገብቷል ሞርጋን ጊብስ ዋይትን ለመውሰድ ማለት ነው። እና ይሳካል ወይስ አይመስለኝም፣ አብረን የምናየው ይሆናል። ፓሪስ ሰን ጀርመን እና አርሰናል ፉክክር ፓሪስ ሰን ጀርመን ይሳካለት ይሆን ሞርጋን ጊብስ ዋይትን? ግን እኔ አርሰናል ግርሜ ከአንድ በላይ ቢግ ሳይኒንግ ማለት ይሄ የመቶ አሁን ጁሊያን አልቫሬዝ ከመጣ 120 150 ነውና 130 ድረስ ሊሄድ ይችላል። ጁሊያን አልቫሬዝን አስፈርመው ሞርጋን ሮጀርስን አስፈርመ በሁለት ተጫዋች በጀትን ልጨርስ ይችላል በነገራችን ላይ እና በጣም ዋይዝ መሆን ያስፈልጋቸዋል አርሰናሎች። ለዛ ይመስለኛል እኮ አሁን ባይዘዌ አሁን ከፍተኛ ፉክክሩ በፓሪስ ሰን ጀርመን እና በአርሰናል መካከል ነው። አብዛኞቹ ፉክክሮች ጁኒየር ክሮፒ አንድ፣ አሁን ሞርጋን ጊብስ ዋይት ሁለት፣ ደግሞ አርሰናል የሚፈልገው የነሱ ተጫዋች አለ ታዳጊ ምቤምባ የሚባል እሱ እንኳን ጨርሷል። አይ ቲንክ ያለቀ ጉዳይ ስለሆነ በነፃ ዝውውር ከፓሪስ ሰን ጀርመን አርሰናል እድሜው ገና ታዳጊ ነው። ግን ብዙዎች ከሳሊባ ጋር እያመሳሰሉት ሁኔታው የእድገት ሁኔታ እሱን ይመስላል በሚል ፓሪስ ሰን ጀርመን ተሸውደውበታል። ሁሉ ሳይሰጡ መቆየታቸው ነገራችን ምቤምባን እና ጥያቄ የሚያስነሳ ጉዳይ ነው። ምቤምባን በነፃ ዝውውር አርሰናል የማግኘት እድል አለው። ግን የሻምፒዮንስ ሊጉ አሁን ክሩፒን ፓሪስ ሰን ጀርመን ፍላጎቱን አርቋል። አይቮሪ ኮስት ነው ያለው ክሩፒ በነገራችን ላይ ለፍራንሳይ ብሔራዊ ቡድን ስላልተጠራ ወደ አይቮሪ ኮስት ሲሉ የዘመዶቹን ሀገር እየጎበኘ ነው ያለው ክሩፒ። አይቮሪ ኮስት በጣም ብዙ አሉ። ዴዝሪ ድዌ እና ጌላ ድዌ ሁለት ወንድማማቾች። ጌላ ድዌ ለአይቮሪ ኮስት ነው የሚጫወተው፣ ዴዝሪ ድዌ ለፈረንሳይ። ባለፈው 2-1 አይቮሪ ኮስት ስታሸንፍ ጌላ ድዌ የመጀመሪያውን ጎል ያስቆጠረ ነው። ከዛ አማድ ዲያሎ ሁለተኛውን አስቆጥሮ አይቮሪ ኮስት ፈረንሳይን 2-1 አሸንፋለችና ዴዝሪ ድዌ ታናሽ ወንድሙ ለጌላ ድዌ እያጨበጨበለት ነበር ለአይቮሪ ኮስት ጎል ሲያስቆጥር ማለት ነው። እና አይቮሪ ኮስት በርከት ያሉ አሉ ፈረንሳይ ሆኖ ግን አይቮሪ ኮስት የዘር ሐረግ ያላቸው ማለት ነው። ለማንኛውም እነዚህ የዝውውር ጭምጭምታዎች ናቸው። ከጁን 15 ጀምሮ በደንብ እናውቀዋለን። ጁን 19 ደግሞ የእንግሊዝ ፕሪሚየር ሊግ ፊክስቸር ሪሊዝ ይደረጋል፣ ይለቀቃል። 3 ቀን የቀረው ዓለም ዋንጫ የፊታችን ሐሙስ ይጀምራል። አልሲዲ ስፖርት በየቀኑ ተዘጋጅተናል። ደግሞ ዘንድሮ ነው ዓለም ዋንጫ በየቀኑ ከአንድ እስከ 3 ጨዋታ በየቀኑ እናስቆመቆማቸዋል። ሚኒመም ግን አንድ ጨዋታ አለ በየቀኑ ዴይሊ እስከ ለአንድ ወር ከ15 ቀን አካባቢ ማለት ነው። በትክክል። ስለዚህ አድማጮቻችን አብራችሁ ለነበራችሁ ከልብ እናመሰግናለን። በቀጥታ ስርጭት ፕሮግራማችን 2 ቀን ብቻ ነው የምትጠብቁን። ሐሙስ እንገናኛለን በዓለም ዋንጫው ማለት ነው። በሜክሲኮና ደቡብ አፍሪካ ፍልሚያ ነው የምንከፍተው። በጣም አሪፍ ጊዜ ይኖረናል።